Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም አበረታቱት። ይህ አዲሱ ቻናል እንዳውም በሚገርም ሁኔታ 50 ሺህ ያደረሳችሁታል አድማጮቼ በአጭር ጊዜ ውስጥ። ይህንን ሰብስክሪፕሽን ግን መቀጠል አለበት። ምክንያቱም ህዝባችን እንዲሰማ ነው የምንፈልገው። ከህዝባችን ወደ ህዝባችን ነው። በተለይ የአዲስ አበባ ህዝብ ከ4 ኪሎ ሳይቀር አሁን ይዘንላችሁ መጥተን ያለ ነው የሚገርም ዜና የመሳሰሉትን የሚልኩልን ህዝባችን ነው። ምክንያቱም እዛ ሆኖ መናገር አይችሉም። አሾልኮ የሚልኩት ግን ሚሊዮኖች ይከታተሉታል፣ ይሰሙታል ማለት ነው፣ ይቀባበሉታል። እኛ ብቻ ከኛ ቻናል ወስደውም ሌላ ቦታ ይለጥፋሉ፣ እነሱም ዜና ብለው ይሰሩበታል። እንደዛ እየተባለ ብዙ ነገር እየተለወጠ ነውና እናንተም የዛ ተካፋይ ሁኑ። ደውልልን፣ ላኩልን። ሴፍ በሆነ በዋትስአፕ ነው ሁል ጊዜ እንደምታደርጉት፣ እንደዛ አድርጉ እያልኩኝ አሁን ሁለት እውነት የሚገርም አለ ነው እንግዲህ አንድ የሀገር መሪ እውነት ሲናገር እንዴት ሆኖ ነው እውነት የተናገረው? ይሄ ሰውዬ የሚታወቀው በውሸት በማጋነን የሌለ በሬ ወለደ ብሎ የህልም እንጀራ በማስበላት ምንም ነገር ሳይኖርህ እኔ ሀብታም ነኝ እኔ ሁሉም ነገር አለኝ ብለህ ካመንክ ሀብታም ትሆናለህ። ወይ ደግሞ ታመህ ልትሞት እየማቀክ እያለህ ደግሞ እኔ ጤነኛ ነኝ ሙሉ ጤና አለኝ ሁሉም ነገር ማድረግ እችላለሁ ካልክ ማድረግ ትችላለህ፣ ትሆናለህ፣ ጤነኛ ትሆናለህ። ሀብታም ነኝ ብለህ ደግሞ ምንም ነገር ሳይኖርህ ሀብታም ነኝ ካልክ ሀብታም ትሆናለህ የሚል እምነትና ስብከት የሚያራምደውን አብይ አህመድ አሁን ግን ሁለት ትልልቅ እውነቶች ተናግረዋል። እውነት ለመናገር ብሎ ይሁን ያው ማንም አይሰማኝም ብሎ ይሁን እኛ የምናውቀው ነገር የለም። ግን በጣም በሚገርም ሁኔታ የተናገራቸውን እስከነ ድምፁ ነው የላኩልን አድማጮች። መሆኑም አትመኑ። ግን ከዛ ስብሰባ ላይ ማን ምን ሊያወጣ እንደሚችል በጣም በችግር ነው የሚከታተሏቸው። እንደ አጋጣሚ ሆኖ ኦፍ ዘ ሪከርድ ሲናገር ቀርጸውት ነው እንጂ ስታደርግ ወይ ደግሞ አንዲት ነገር ሪከርዲንግ ዲቫይስ ይዘህ ከተገኘህ አለቀልህ፣ ትጠፋለህ። ልክ ከዚህ በፊት እንደነገርናችሁ የቤተ መንግስት ላይ የሚሰሩትን ያሉትን ደብዛቸው እንደሚጠፋ እንደዚህ እኮ ታይቶ እኮ አይታወቅም። እውነቴን ነው የምነግራችሁ። ታይቶ ተሰምቶ እኮ አይታወቅም። እኔ በቃ ሳስበው የሰው ልጅ በቃ ወጥቶ ቤቴ እገባለሁ ብሎ በሰላም አውለኝ ብሎ ከቤቱ ተሰናብቶ ለልጆቹ ለቤተሰቦቹ ሰርቶ ግብር ከፍሎ ለመኖር ላይታች የሚለውን ብድግ አድርገህ አንዲት ነገር ስለጠላህበት አንዲት ነገር ትንሽ ነገር ስለሰማህበት ደብዛውን መጥፋት። እዚህ ቦታ ታሰረ ተብሎ እኮ ስንቅ ማመላለስ ሰለቸኝ ብትል አሁን ቅሊንጦ ታሰረ የሆነ በቃ እስር ቤቶችን አቃቂ ቃሊቲ ዋትኤቨር ታሰረ ከተባለ እየሄድክ እንኳን በሳምንት አንድ ጊዜ ታየዋለህ። በየቀኑ ደግሞ ምግብ ታደርስለታለህ። ደብዛው ሲጠፋ ግን የታለ የሚባልበትን ሲጠፋ ያለምንም ጥፋቱ የት እንደታሰረ የማይታወቅ ይኑር ይሙት የማይታወቅ ሆኖ የሚኖርበት አገር ነው ሆኖ ያለው ኢትዮጵያ። ይሄ ካርስቴ እየወጣሁ አይደለም። በቃ ሳስበው ይሄ ሰውዬ ምን ያህል ኢትዮጵያን ርግማን እንደላከባት ፈጣሪ። ይሄ ሰውዬ መቼ ነው ከጭንቅላታችን ከኢትዮጵያ ሕዝብ ጭንቅላት እኛስ በደህና ጊዜ ከኢትዮጵያ ወጥተናል፣ ግን ከሕዝባችንን ጭንቅላት የሚወርደው ይሄ ሰውዬ መቼ ነው ብሎ ነው ንድድ ነው የሚያደርገህ። አረስት ወጣ ወደ አረስቱ ግባ ምናምን የሚሉ የእሱ ቡችሎች አሉ። እነሱን አትስሟቸው። እነሱ የሚጽፉትን እነሱ የሚያደርጉትን ሁል ጊዜ አብይ አህመድን የሚክብ ብቻ ስትናገር ነው ጀግና አለህልን ምናምን እንዲሉ የሚፈልጉ። ምክንያቱም ይከፈላሉ። አጥንት የሚሰጣቸው ነው። እነዛ ቡችሎች የሚጮሁት አጥንት እንዲሰጣቸው ነው። በየቀኑ እንደዛ ብለው ካልጻፉ የውሸት ዜና ካልዘረጉ ምንም ነገር ሊያገኙ አይችሉም። ስለዚህ እነሱን መስማት የለብንም። ግን ይሄ ሰውዬ ግን አሁን ሁለት ትልልቅ ዜናዎችን ብዬ ያገኘኋቸው ይሄ እንደውም እውነት ለመናገር ተአምር ነው። በሳተላይት ሚዲያም ቢቀርብ በጣም ደስ ይለኝ ነበር። ምክንያቱም አንደኛውን ያመነው ትልቁ የኢትዮጵያ ሕዝብ ከፍተኛ ችግር ውስጥ እንዳለ፣ በኢኮኖሚው በጣም ወርዶ እንዳለ፣ ድሃው በተለይ የሚበላ የሚቀመስ የሚላስ እንደሌለው
ኑሮ በጣም ውድ እንደሆነበት ደሞዙ ስንት ሆኖ እንቁላልና ዶሮ ዳቦ አርቦት እየኖረ መሆኑን ገብቶታል። ስለዚህ ይህንን ከፍተኛ ችግር ስላለ ይህንን ከፍተኛ ችግሩን ሊረሳ የሚችል ካላደረግን እንጠፋለን ነው የሚል ያለው። ስለዚህ ትልቁ አንደኛው አምነዋል የምላቸው ያለው የሚገርም ብዬ አውጥቼው ያለሁኝ የኢትዮጵያ ሕዝብ ከፍተኛ ችግር እንዳለው፣ ከፍተኛ መብላት መጠጣት እንደማይችል፣ ይህ ሰውዬ አይገባውም እንዴ? እንዴት ነው ይሄ ሁሉ የሚያደርገው? እንዴት ነው በየጊዜው የሌለ ዕዳ የሚያመጣበት ምናምን ብለን የሚገርምህ ከሆነ ያውቀዋል። ከፍተኛ ችግር እንዳለህ ያውቀዋል። እሱ የፈለገ እስከተንሸራሸረ ድረስ እሱ ንጉሥ ሆኖ እስከቀጠለ ድረስ ምንም መስሎ አይሰማውም እንጂ ስልጣኑን ለማቆየት የሚያደርገውን ነገር አሁንም አዝኖልህ አይደለም። የኢትዮጵያ ሕዝብ ተቸግረዋል፣ የኢትዮጵያ ሕዝብ እየተራበ ነው፣ የኢትዮጵያ ሕዝብ ጠልቶናል የሚል ያለው ትልቁ ሌላ ደግሞ ጠልቶናል ነው። የኢትዮጵያ ሕዝብ ምን ያህል እንደጠላው ገብቶታል። በተለይ አለ ይህችን በደንብ አድርጋችሁ ስሙ። የአዲስ አበባ ሕዝብ በተለይ አዲስ አበባ እነዚህ ሶስቱ ተቆጣጥረውታል። በአካል መጥተው ፋኖ፣ የኤርትራ ሰራዊት፣ የትግራይ ሰራዊት አዲስ አበባ ገብተዋል ማለቱ አይደለም። በደንብ እንችን አረስተ ስላያችሁ መቼ ገባ እንዳትሉ በሐሳብ ነው። እዛ የሚኖረው የኢትዮጵያ ሕዝብ አዲስ አበባ የሚኖረው ኢትዮጵያውያን በሙሉ የአብይ አህመድ ፎቶግራፍ ሲያይ፣ የአብይ አህመድ ሚዲያ ሲከፈት፣ የአብይ አህመድ አንዲት ነገር ሲሰማ ማየት አይፈልግም። ይህ ሰውዬ ዝጉልን ብሎ ነው የሚዘጋው። የሚሰማው እንደኛ አይነት ሚዲያ ነው። ለዚህም ነው ከትልቁ እስከ ትንሹ ከከፍተኛ ፍርድ ቤት የኢትዮጵያ የከፍተኛ ፍርድ ቤት ደውለልኝ ነበር አንድ ትናንትና፣ ከዛ ቢሮ ውስጥ ማለት ነው ጠበቃ የሆነ ከአዲስ አበባ ልደታ ካለው ከፍተኛ ፍርድ ቤት ነው የምነግራቸው ያለሁኝ፣ ከጠቅላይ ፍርድ ቤቱ ኧረ እንደዚህ እየተካሄደ ነው ብሎ በደንብ አድርገህ ዶኩሜንቱንም ሁሉን ነገር አዘጋጅ ተላክልንና እኛ እናወጣዋለን ብየዋለሁ። እስኩ ሲያወጣው ድረስ እና ከሁሉም ከዛ ከፍርድ ቤቱ ብቻም አይደለም ከ4 ኪሎ ይላክልናል። ስለዚህ አዲስ አበባ ተቆጣጥረውታል ሲል የአዲስ አበባ ሕዝብ በሙሉ ስለ ፋኖ ነው የሚያወራው። የፋኖ ደጋፊ ነው፣ በብዛት የፋኖ ደጋፊ ነው የሚል ያለው። ፋኖ መጣ ቢባል ሆ ብሎ ይውጠናል ነው ይባል። 1 ሚሊዮን ሰራዊት አለ፣ የሰላም ሰራዊት ይባላል አዲስ አበባ 1 ሚሊዮን። እነዚህ ምንድን ናቸው መሰላችሁ? ድሮ ሴፍቲኔት የሚባሉት የነበሩትን እየጠረጉ አንዳንድ ነገር እየሰሩ ስብሰባ ውጡ ሲባል የሚወጡ፣ ሰላማዊ ሰልፍ ውጡ ሲባል የሚወጡ፣ በቃ ፈርተውችን ስኳርና የምትሰጣቸው ስኳርና ዘይት በየወሩም በየ6 ወሩም የሚገዟትን እንዳያጡ ብለው የሚወጡ ናቸው እንጂ እነሱም ቢሆኑ ይላል ያለው አብይ አህመድ፣ እነሱም ቢሆኑ ፋኖ እዚህ ሱሉልታ ደርሰዋል፣ ፋኖ ደብረ ብርሃን አልፎ እየመጣ ነው ቢባል ሆ ብለው ይቀበሉታል። እነዚህ ሶስቱ ደግሞ አብረዋል። እነዚህ የምታዩቸው ያለችው የኤርትራ ሰራዊት፣ ፋኖ፣ የትግራይ ሰራዊት እነዚህ አብረዋል። ስለዚህ ምንድን ነው የሚፈልግ ያለው? አንደኛ አርእስት ማስቀየሪያ አንድ የሆነ ትልቅ ውሸት ይፈልጋል። ወይ አልሆንለትም ብሎት ነው እንጂ በቃ አንድነታቸውን በተለይ ደግሞ የኤርትራ ሰራዊትና የቲዲኤፍ የትግራይ ሰራዊት እየተገናኙ ነው። አንዱን ከነካሁ አንዱም ዝም ብሎ እግሩን አጣምሮ ቁጭ እንደማይል ሰምቻለሁ፣ አውቄያለሁ። ስለዚህ ልቆይና እርስ በርሳቸው እንኳን የትግራይ ህዝብ በእርስ በርሱን ላባለው የኤርትራ ተቃዋሚዎቹን እያለ የአፋር ቀይ ባህር የምናምን እያለ እያደራጀ እነሱን እንዲረብሹት ላድርግ ብሎ እጁና እግሩን አጣምሮ ያለው እንደማይሆንለት ስላየ ነው እንጂ ጦርነት ሊከፍት ነበር ሐሳቡ። ጥቅምት ላይ ያለፈው ጥቅምት ላይ አስቦስ፣ ህዳር ላይ አስቦስ፣ ታህሳስ ላይ አስቦስ። ምክንያቱም አንደኛ ነገር እነዛ ቡችሎች በተለይ ከሁሉም ከአማራውም ከትግራይም ከኦሮሞም የእሱ ቡችሎች አለ አይደለም 4 ኪሎ የሚሰሩ ሚኒስተር ነን ምናምን ነን ብለውም የሚንገላቱ እዛ ያሉትን የሌለ ውሸት ነው የሚነግሩት። በቃ ህዝቡ እንደዚህ ብለዋል፣ አንድ ነገር ነው የቀረው፣ ሊበተን ነው የትግራይ ሰራዊት፣ ህወሓት ሊውጡት ነው፣ ህዝቡ ሆ ብሎ ሊነሳ ነው። የማይሉት ነገር የለም። ምንም ነገር የሚፈጠር ነገር ግን የለም። ስለዚህ ዋናው ነገሩ ምንድን ነው? አብይ አህመድ ትልልቅ የሚባሉትን
አያውቃቸውም ወይስ እያወቀ አይናገራቸውም የሚባሉ ያሉትን ቤት ሲዘጋ እውነት መናገር ጀምረዋል። የአዲስ አበባ ሕዝብ አንድ ሰው እንኳን እንደማይወደው ተናግረዋል። የአዲስ አበባ ሕዝብ በከፍተኛ ችግር የኢትዮጵያ ሕዝብ ማለት ነው። የኢትዮጵያ ሕዝብ በከፍተኛ ችግር ውስጥ እንዳለ ገብቶታል። አንድ ነገር ካላደረገ ደግሞ የኢትዮጵያ ሕዝብ እንደሚውጠው በተለይ ደግሞ ዓመት በዓል ተብሎ ለጥምቀት አሁን ከፍተኛ ፍርሃት ነው ያለው። ጥምቀት ሲከበር ሆው ብሎ እንዳይወጣ በየኮንዶሚኒየም እኮ አሁን ፖሊስ ብቻ አይደለም ሪፐብሊካን ጋርድ ሳይቀር መድበዋል። ውሃ እኮ የለም፣ ውሃ የሚባል የለም። ፎቶግራፎቹን አንስተው ልከውልኝ ከየኮንዶሚኒየሙ ሻግቶ ሽታው ጭራሽ አያስጠጋም አሉ። እዚሁ ላሸተው አልችልም እንጂ ግን በአይን ምን ያህል መጥፎ እንደሆነ ምን ያህል እንደሚሸት ምን ያህል እዛ ሰው እንዴት ብሎ ተፋፍኖ እንደሚኖር ነው የገረመኝ። ውሃ የለ፣ መብራት አይመጣ፣ በቃ የሚጠጡት ውሃ እንኳን ከየት እንደሚመጣ የማይታወቅ በቦቴ ተጭኖ ነው የሚመጣላቸው። እነዚህ ግን ተማረው ሆ ብለው እንዳይወጡ ምን አሉ? ፖሊሶች አሉ፣ ሪፐብሊካን ጋርድ አለ በየቦታው። ግንስ አሁን የአደባባይ ዓመት በዓል ሲከበር ተወደደም ተጠላም ሰው ይወጣል፣ ሊጠመቅ ይሄዳል አይደል? በየአካባቢው ጥምቀት እንዲደረግ ነው የሚፈልግ ያለው። በተለይ አዲስ አበባ ከተለያየ አካባቢ ወደ መስቀል አደባባይ አካባቢ ወይም ደግሞ ወደ ጃልሜዳ በብዛት እንዳይገባ። ጃልሜዳ አይደለም ጥምቀት የሚከበረው፣ ወደዛ እንዳይሄድ በከፍተኛ ደረጃ በከፍተኛ ጥንቃቄ እንዲሰራ ካሁኑ እየነገረ ነው ያለው። ገና ታህሳስ ነው ያለው፣ ግን በከፍተኛ ደረጃ ተጠንቀቁ እያለ ነው ያለው። ሕዝብ እንደሚውጠው አውቆታል። ይሄ በተለይ ደግሞ የሚወጣ ያለው ዜና የቤተ መንግስቱ የሚፈጽመው ያለውን ወንጀሎች መውጣቱ ለሱ በጣም በከፍተኛ ደረጃ አናዶታል፣ በከፍተኛ ደረጃ አስደንግጦታል። ይህ ምስጢር ሆኖ የሚቀር ነበር የመሰለው። ሰው እንደ ብዛ አጥፍተህ ቁጥራቸው የማይታወቅ ሕዝብ፣ ሰላማውያን ሕዝብ፣ ሰርቶ የሚበሉ ሙያ ያላቸው ለሀገራቸው ግንባታ ገንብተው ለመንግስት ግብር ከፍለው ልጆቻቸውን የሚያሳድጉ የሚያስተምሩ ምስጢርህን እንዳያወጡብህ። ኧረ እንደዚህ ሰው ታይቶም አይታወቅም። ሰምታችሁ ታውቃላችሁ? እኔ የትም ሀገር ሰምቼ አላቅም። እውነት ለመናገር እንደዚህ አይነት ክፋት እኔ ሰምቼ አላቅም። የመላው ዓለም ጉግል ታደርገዋለህ። አሁን ምንም ችግር የለም፣ ኢንተርኔት ፍሪ ነው እዚህ የምንኖርበት ሀገር። እንደዚህ አይነት ላገኝ አልቻልኩም። እንደዚህ አይነት ክፉ ሰው አይቼ አላቅም። እንደዚህ አይነት ጨካኝ ሰው አይቼ አላቅም። ግን ብዙዎቹ የሚጽፍልን ያለው የኢትዮጵያ ሕዝብ ይበለው ነው የሚሉን ያሉት። እውነቴን ነው የምነግራችሁ። ይቅርታ አድርጉልኝ እንጂ የኢትዮጵያ ሕዝብ ይበለው። ይሄ ሲያንሰው ነው። ከጫፍ እስከ ጫፍ እንደፈለገ የሚራመድበት ልጆቹ እንደፈለገ በተከፈተ ዩኒቨርሲቲ በሰላም ገብተው በሰላም ተምረው ዲግሪያቸውን ይዘው መጥተው ከዛ በኋላ አነስተኛና ጥቃቅን ተደራጅተው ሰርተው በተለይ በኮንዶሚኒየም በተለይ በኮብልስቶን ሰልጥነው መልታይ ሚሊነር የሆኑትን ብሎኬት መስሪያ ፋብሪካ ተከፍቶላቸው ሼድ ተሰርቶላቸው የሲሚንቶ አሸዋ ብረት ተሰጥቷቸው ከዛ በኋላ ያሰሩትን ምርት ደግሞ መንግስት ገዝቷቸው በከፍተኛ ደረጃ ያደጉ ወጣቶች ነበሩ። አሁን ግን ያኔ ጨለማ ተብሎ ተብሎ ተወጣ። ያኔ ጨለማ ተብሎ አሁንስ ሰው ገብቶታል እያሉን ነው። ገብቶታል። አሁን ታዲያ እጅህ ላይ ነው ያለው ሕዝብ፣ ለማንም አይደለም። ወያኔ መጥቶ ሊገዛህ አይደለም። ኤርትራ መጥቶ ሊገዛህ አይደለም። ፋኖ መጥቶ ሊገዛህ አይደለም። ሕዝብ የሚመርጠውን ሕዝብ ሆ ብሎ ከተነሳ ሕዝብ ከመራ መሪ ይፈጠራል። መሪው ደግሞ የሚያዘው ማን ነው? ሕዝብ ነው። ከፈለግ ትመርጠዋለህ፣ ከፈለግ ከቢሮ ታባረዋለህ። ይህንን እያልኩ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።